ጌታ ስለሰጠን ስለዚህ መልካም ጊዜ ስለሰጠን አዲስ ቀን ጌታ አምላካችንን እጅግ አድርገን እናመሰግናለን። አንዳንድ ስፍራዎችን እናነብና ጭርቃን አብረን ተካፍለን እንጸልያለን። ኢየሱስ ክርስቶስ ጌታ ነው። ሃሌሉያ። ጌታን እጅግ አድርጌ አመሰግናለሁ። ሁለተኛ ቆሮንቶስ ምዕራፍ 5 ቁጥር 17 እንዲሁም ዕብራውያን ምዕራፍ 5 ቁጥር 12ን አነብና ሸር እናደርጋለን እግዚአብሔርን ቃል። ሃሌሉያ። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል። አሜን። እግዚአብሔር ይመስገን። እንደዚሁም ዕብራውያን ምዕራፍ 5 ቁጥር 12ን አነባለሁኝ። እንደዚህ ይላል፣ ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። እግዚአብሔር አምላካችን የተመሰገነ ይሁን። እግዚአብሔር ዛሬም ያየናል፣ ዛሬም ያናግረናል። ኢየሱስ ጌታ ነው። ጌታ ሆይ አሁንም እንጸልያለን። ለእኔና ለወገኖቼ ለውስጣችን ተናገረን። ጌታ ሆይ አትለፈን። የውስጤን ሐሳብ የልብን ሐሳብ በዚህ ምሽት እና ማለዳ ለእኔና ለወገኖቼ ተናገረን። እኛም እንሰማለን። መስማት ብቻም አይደለም እንታዘዛለን። መንፈስም ያግዘን። ክብር ሁሉ ለአንተ ይሁን። አሜን። ደግሜ አነባዋለሁኝ 5:17 ሁለተኛ ቆሮንቶስ ማለት ነው። እንዲህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌ ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እነሆ አዲስ ሆኗል ይላል። ጌታ ይመስገን። ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ እነሆ አዲስ ሆኗል። በዘመናችን በክርስትናችን ብዙ ነገሮችን እናያለን። ከልጅነታችን እስከ ዛሬ ከመንፈሳዊው ልጅነት እንዲሁም ከባዮሎጂያዊው ልጅነታችንም ከልጅነት ጀምሮ እስከ ዛሬ ብዙ የተበላሹ አካሄዶችን እንደዚሁም ደግሞ በጣም የሚያምሩና መልካም አካሄዶችን እያየን አድርገናልና በክርስትና ሕይወት ጌታን ተቀብለን አዲስ ተወልደን አዲስ ሆነን አካሄዱ የተበላሸውን ክርስቲያን ወንድም፣ ክርስቲያን እህት፣ ክርስቲያን አገልጋይ በማየት ብዙ አዳዲሶች ይሰናከላሉ፣ ግራም ይጋባሉ። ተጋብተናልም እኛ በዘመናችን። እንደዚሁም ነባር ክርስቲያኖች ዕድሜ ጠገቦች አዲስም ሆነ ነባር የዳነ ሰው አዲስ የተወለደ ሰው አዲስ ፍጥረት የሆነ ሰው በተበላሽ አካሄድ ሲያይ ምንም እንኳን የቆየ ቢሆንም ምንም ዕድሜ ጠገብ ቢሆንም በጌታ ቤትና በክርስትናው ይተቻል።
አይ እከሌ እንደዚህ ነው፣ እሱ ክርስትና የእሷ ክርስትና እንደዚህ ሆኖ እንዲህ እንላለን። ክርስቲያን ከዳነ በኋላ ከአሮጌው ማንነት ወደ አዲሱ ማንነት ክርስቶስን ወደ መምሰል ህይወት ወይንም ወደዚህ ሂደት ፕሮሰስ ይጀምራል። ምን መሆንን? የዳነ ሰው ክርስቶስን የመመሰልን ህይወት ሂደት ይህን ፕሮሰስ ይቀላቀላል ማለት ነው። እንደዚሁም በዚህ በአዲሱ ህይወት በክርስትና በዚህ ህይወት ፍሬያማ ሆነው ፍሬ አፍርተን ለመኖር ፍሬ ለማፍራት የመለወጥ እንደ ዳነ ሰው እንደ አዲስ ፍጥረት እንደ አሁን ከወለደ ህፃን ጊዜ ያስፈልገዋል ማለት ነው። ጊዜ ወሳኝ ነው። አዲስ ተወልዶ አዲሱን ሰው የለበሰ ከአሮጌነት ተላቆ የመለወጥ ህይወት ለመኖር ፍሬም ለማፍራት የሚኖረው ቀጣይ እድሜ ህይወት ዘመን ጊዜ ለዚህ ሊውል የሚገባው ነው። ለእድገቱ፣ ለለውጡ፣ ለፍሬያማነት ፍሬ ለማፍራት ይሄ ከጊዜው የተነሳ የሚለውን ዕብራውያን ላይ ያለውን ቃል እንረዳለን። በዚህ ዕብራውያን 5:12 እንዲህ ይላል፣ ከጊዜው የተነሳ ማለት ከእድሜያችሁ የተነሳ በጌታ ቤት ከመኖራችሁ የተነሳ ከአሮጌው ህይወት ወደ አዲሱ ህይወት ትራንስፎርም ካደረጋችሁ ጊዜ አንጻር ከዚህ ጊዜ የተነሳ የቆያችሁት ቆይታ ያሳለፋችሁት ጊዜ አስተማሪዎች ልትሆኑ ሲገባችሁ ጊዜያችሁ አስተማሪ ሲባል ቴዎሪቲካሊ አሁን እኔ እንደማወራው ማውራት ሳይሆን ፕራክቲካል አፕሊኬሽን ፕራክቲካል ላይፍ ማለት ነው። በህይወት የመኖር ነገር፣ ፍሬያማ የመሆን ነገር፣ ከዚህ ደግሞ ሌሎች እያዩ የሚማሩትን የሚከተሉት የክርስቶስን አካል የክርስቶስን ህይወት የክርስቶስን መልክ የሚያሳይ አስተማሪ ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የህፃንነትን ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና። የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። የህፃንነት ትምህርት ያስፈልጋችኋል፣ እኔን ያስተምሯችኋል። ከጊዜው የተነሳ እናንተ ማቹርድ የሆነ አስተማሪ ህይወት ክርስቶስን የሚመስል ክርስቲያን ስታይል ክርስቶሳዊ ላይፍ ስታይል ልኖራችሁና ይህንን ልታሳዩ ሲያስፈልግ የክርስቲያን የህይወት ለውጥ ከክርስቶስ ጋር ካለን እድሜ ካለን ቆይታ ካለን ህብረት ኤክስፔክት የሚደረግ የሚጠበቅ የህይወት ለውጥ ደረጃ አለ ማለት ነው። ይህን ያክል ዓመት ቆየው ጌታን ያገኘሁት እንደዚህ ነው፣ ከነ እከሌ ጋር አገለገልኩ፣ እነ እከሌ ጋር ነበርኩ፣ እንዲህና እንዳ ሳይሆን የሚጠበቀው የህይወት ለውጥ ደረጃ ከቆየንበት ቆይታ አንጻር ደግሞ አለ። ባንናገር ምንም ባናደርግ አንድ ቦታ ስናልፍ ስንቆም ስንቆይ እንዲሁ በመኖራችን የኛ ላይ የሆነ ክርስቶስ የሚሸት ክርስቶስን የሚያንጸባርቅ የሚሆንበትን እድሜ ቆይታ ከህይወት ለውጥ ጋር ማች ማድረግ አለበት። አገልግሎት ቆይታችን ከህይወታችን ይሄ እውነተኛ ህይወታችን ወይም ኑሯችን ከውስጥ የሆነው ከውጭ የሚገለጥ ማንም ቢያይ የማይሰናከልብን የሚማርብን ከኛ አንደበት የሚወጣ ብቻም ሳይሆን ከአንደበታችንም የሚወጣ የምንኖረው ኑሮ
የክርስቶስን ሕይወት የተለወጠውን ሰው ሕይወት የአዲሱን ሰው አኗኗር ኤክስፕሬስ የሚያደርግ መሆን ይጠበቅብናል። ከኛ ይህንን ይጠበቃል። አንዳንድ ሰው ገና ጌታን እንዳገኘ ታላቅ የህይወት ለውጥ ያሳያል። በሚገርም ዳይናሚክ የሆነ ነገር ያሳያል። እንደዛም ሆኖ ግን አይረካም። ሌላው ደግሞ ሁል ጊዜ ራሱን ከራሱ ጋር ከቆይታው በእድሜው ልክ በመቁጠር እንዲሁም ከሚታይ በምድራዊ ነገሮች ኮምፔር ያደርጋል ከሌላው ህይወት ጋር ከራሱ እድሜ ጋር ከቆይታው ጋር ራሱን ከራሱ ጋር ያወዳድራል። ክርስቶስን ከመምሰል ህይወት ውጪ ይኖራል ማለት ነው። እንዴት እያደረገ እኔ እንዲህ ነኝ፣ ከከለ ይሻላለው፣ እከለ እንዲህ ነው። ራሱን ኮምፔር የሚያደርገው የክርስትና ቤንች ማርኩ የክርስትና ውሃ ልኩ የእሱ ያለፈው እና ዛሬ የሆነው ህይወቱ ብቻ ነው። እሱ ከራሱ ጋር ኖራ ክርስትናን አዲሱን ህይወት ይሄ አዲሱን ህይወት አዲሱን ሰው አዲሱን ህይወት የሚያወዳድረው እንዲህ ነበርኩ እንዲህ ተሻሽያለሁ እንዲህ አድጋለሁ ብሎ ያስባል። ወይንም በዚህ መልኩ ራሱን ኢቫሉዌት ያደርጋል። ለመለወጥም ግድ የለው የለውጥ ነገር ምንም ቦታ ያሰጠው። ነገር ግን ወገኖቼ በክርስትና የኖርንበት ወይም ያሳለፍነው ቆይታ ዘመን ራሱ ክርስቶስን በመምሰል ለመለወጥ ዋነኛና ቀጥተኛ ማመሳከሪያ እንደመሆን ማወቅ እና መትጋት ይገባናል። ቆይታችን ከዚህ እስከዚህ ቆይቻለሁ የምንለው አይደለም። ከክርስቶስ ጋር የኖረን ከሆነ የኖርንበት ዘመን ደግሞ ራሱ የቆይታችን ልክ ክርስቶስን በመምሰል በመለወጥ ወደ እሱ መጠጋት መኖር አለመኖራችን መለወጥ አለመለወጣችን እሱን መምሰል አለመምሰላችን የእሱ ነገር በእኛ መገለጥ አለመገለጡን ኢቫሉዌት ለማድረግ ለማየት ቀጥተኛ የሆነ የማወዳደሪያ ልክ ይሆናል ማለት ነው። ያ ማለት ወደ ክርስቶስ ምን ያክል ተጠጋን፣ ክርስቶስ የኖርበትን የክርስቶስን ሕይወት የመንፈስ ቅዱስን ድምፅ መስማት ላይ እሱ ጋር መኖር መስማማት ለውጣችንን ልለካ የሚገባው እሱን ከመምሰል ጋር ፍጹም ሙላት ኢየሱስን መምሰል መለወጥ በሚገርም መልኩ ከጊዜ የተነሳ አስተማሪዎች ልትሆኑ ሲገባችሁ አይገርምም? አይደንቅም? አባባል ይማታል እኮ የሆነ ምንድን ነው ፊሊንግ ይመጣብን ዞር ብለን ስናይ ክርስቶስ ኤክስፔክት ከሚያደርገን ከቆይታችን ጋር ደግሞ ከእድሜያችን ጋር በጌታ ቤት በቆየንበት ከተወለደ አዲስ ፍጥረት ከሆነ ጊዜ ጀምሮ ያሳለፍናቸው ጊዜያቶችና ያገለገልንበት ዘመን ከኛ ለውጥ ጋር ስናይ ክርስቶስ ከኛ ከሚጠብቀው ጋር ስንመለከተው ምንድን ነው ውስጣችን የሚሰማን ነገር? እና ውስጥ እንዲህ ነበርኩ እንደኛለሁ ብለን ነው ራሳችን በራሳችን የምናወዳድረው። እንዲህ ነበርኩ ይሄን አግኝቻለሁ እንዲህ ደርሻለሁ ይሄን ትቻለሁ ይሄ ነው የምንለውስ የክርስቶስን መልክ ይሄንን አክል መስያለሁ አሁንም ወደ ፍጹም ሙላቱ ደርሼ ልሞላ አሁንም ልንጠራራ ልዘረጋ ይገባኛል የሚል ቅናት ተነሳሽነት አለብን። ቁጭት አለብን ወይ በክርስትና እድሜያችንን ኖሯችን ራሳቸውን በራሳቸው እያመዛዘኑ የሚመጻደቁ ብዙ ናቸው። እኛ ከዛ ነፃ ነን ወይ? እንዴት ነው ራሳችንን በምንድን ነው የምንለካው? ወገኖቼ ሁለተኛ ቆሮንቶስ ምዕራፍ 10 እናያለን። 10:12 ላይ
እንደሚል ቃል አለ። ራሳቸውን ከሚያመሰግኑ ከአንዳንዶች ጋር ራሳችንን ልንቆጥር ወይም ራሳችንን ልናስተያይ አንደፍርምና፣ ነገር ግን እነርሱ ራሳቸውን ከራሳቸው ጋር ሲያመዛዝኑ ራሳቸውንም ከራሳቸውም ጋር ሲያስተያዩ አያስተውሉም ይላል። እግዚአብሔር ካለማስተዋል ይጠብቀን። ራሳችንን በራሳችን ኳሊቲ ሰተን ለራሳችን ራንክ ሰተን ራሳችንን ይጠብቀን ጌታ ከዚህ ከዘመኑ በሽታ፣ የክርስትና በሽታ፣ የክርስትና ጋንግሪን ሰው እንዳይለወጥ፣ እንዳይናፍቅ፣ እንዳይቆጭ፣ ቀጭጨን እንድንቀር የህይወት ለውጥ እንዳይታይብን ያደረገ ራሳችንን ከራሳችን ይጠብቀን ጌታ። ራሳቸውን ከሚያመሰግኑ ወገኖቼ ጌታ ይታደገን። ራሳችንን ከማመስገን፣ ራሳችንን ከማመጻደቅ፣ ራሳችንን ከራሳችን ጋር ትንሽ ካመጣናት ለውጥ በመሰለችን ነገር ተለውጠናል፣ አድገናል፣ እድሜያችን እየቆጠር ከምንልበት እግዚአብሔር ያውጣን። እንደውም ከፍ ብዬ ባነብ ከ7 ጀምሬ ባነብ ይህንን ክፍል በፊታችሁ ያለውን ተመልከቱ፣ ማንም የክርስቶስ መሆኑን ተረድቶ ቢሆን ይህን እንደገና በራሱ ይቁጠረው፣ እርሱ የክርስቶስ እንደሆነ እኛ ደግሞ እንዲሁ ነን። ጌታ እናንተን ለማነጽ እንጂ እናንተን ለማፍረስ ያይደለ በሰጠው በስልጣናችን ከፊት ይልቅ ብመካ እንኳን አላፍርም። በመልእክቶቼ የማስደነግጣችሁ አይምሰላችሁ። መልእክቶቹስ ከባድና ኃይለኛ ናቸው፣ ሰውነቱ ግን ሲታይ ደካማ ነው፣ ንግግሩም የተናቀ ነው ይላሉና እንዲሁ የሚል ይህን ይቁጠረው። በሩቅ ሳለን በመልእክታችን በኩል በቃል እንዳለን በፊቱ ደግሞ ሳለን በስራ እንዲሁ ነን። በሩቅ ሳለን በቃል እንዳለን በፊቱ ደግሞ ሳለን በስራ እንዲሁ ነን። በስራ በኑሮ ፐርፎርም የምናደርገው ቃላችንና ተግባራችን፣ ኑሯችን፣ ስራችን ያው ነው፣ ያሳየዋል። ውስጣችን ያለው ነገር እንደምናወጣው እንዲሁ ደግሞ ከውጭ ስንታይ እንዲሁ ነን። ማሰናከያዎች አይደለንም። ራሳቸውን ከሚያመሰግኑ ከአንዳንዶች ጋር ራሳችንን ልንቆጥር ወይም ራሳችንን ልናስተያይ አንደፍርምና፣ ነገር ግን እነርሱ ራሳቸውን ከራሳቸው የሚገርም ነው፣ ራሳቸውን ከራሳቸው ጋር ሲያመዛዝኑ ራሳቸውንም ከራሳቸው ጋር ሲያስተያዩ አያስተውሉም። ጌታ ይመስገን። እኛ በዚህ ዘመን ከነዚህ ኑሮ ተለይተን እሱን ለመምሰል ዞር ብለን እንደ መስታወት ደግሞ የምናየው በቃሉ በክርስቶስ ሕይወት ራሳችንን እየመዘንን እሱን የመሰልን ወይ ክርስቶስ እንዲኖረዋል ወይ ክርስቶስ እንዲህ ብሎናል ወይ እንድንል እድል የሰጠን ጌታ ይመስገን። ጌታ ደግሞ ይጠብቀን ወገኖቼ፣ ራሳችንን የምናይ እንድንሆን ካለፈው ከነበርንበት ሁኔታ ጋር በማወዳደር በምድራዊ ነገሮቻችን፣ በትምህርት ሁኔታችን፣ የሀብትና ንብረት ልዩነታችን ወይንም ፕሮግሬሳችን፣ የደረጃ እድገት ካለንበት በሚታይ ነገር እንዲሁም የስልጣንና የተለያዩ ሹመቶች በመሻሻላቸው ለውጥ በማሳየታቸው ወይንም ነገሮቻችን የሆነ ፕሮግሬሲቭ በመሆናቸው ከፍተኛ የሆነ ለውጥ እንዳሳየን እየተሰማን የተለያዩ የሚገርም ስብከትና የምስጋና ጊዜ የምናዘጋጅበት ዘመን ሆኗል። ዛሬ ብዙዎች ይህንን ያደርጋል፣ ይደክማሉ። በዚህ አይገርማችሁም? ይሄ እልፍ ስለሚያልፍ
ሲቀር የሚቀር እግር መንገዳችንን ያገኘ ነው። እግረ መንገዳችንን እኮ ነው የሚገርማችሁ። ክርስቶስን ለመምሰል እየተጓዝን እግረ መንገዳችንን ያጋጥሙ ናቸው። እነዚህ ትርፎች ናቸው፣ ምርቃቶች ናቸው። የትኛውም አሁን የሆነው ነገር የሆነልን ነገር የተለወጥነው ነገር በምድራዊውና በስጋዊ እንዲህ ባለው ነገር የታዩ ለውጦች፣ ፕሮግረሶች እግር መንገዳችንን ያገኙን ናቸው። ኦ ኢየሱስ ጌታ ነው። እሱን ወደ መምሰል እሱን ፍጹም ሙላቱ ደርሰን ልንሞላ ጉዟችን ያ ነው። ረጅም የምስጋና ጊዜ ኡታ ክብር የሚያስፈልገው ሁል ጊዜ አውርተን ጨርስ የሚገባን በሕይወታችን ኢየሱስ እየነካን እሱን ያየንበት እሱን የምንመስልበት የታዩ ለውጦች እነዛ ነገሮችን ነው። ፕሬት የጎደለን ግን በቁጭት ለመጨበጥ እየሮጥን ከፊት ይልቅ እየተጋን እረፍት እያጣን ብናመሰግን ይገባል። በቤተ ክርስቲያን አገልግሎትም እንደዚሁ ነው ወገኖች። ዛሬ ይሄው ይታያል። ይሄ ከአንድ አገልግሎት ወደ አንድ አገልግሎት የሆነ አገልግሎታችን ሲሰማ ሰዎች እከሌ ብሎ ሲጠራን እሱ እኮ እሷ እኮ ስንባል የሆነ ነገር የሆነ ይመስለናል። ሁሉም እዚህ ይቀራል። ነገር ግን እነዚህን ሁሉ መልካም ቢሆኑም ዋናው እንደ ክርስቲያን ራሱ መጠየቅ ራሱ ማየት ያለበት ማለት ማንኛውም ክርስቲያን ማናችንም በዚህ ሁሉ ዘመኔ በጌታ ቤት የቆየሁበት ዘመን በመድረክ የቆየሁበት ዘመን ጌታን ባገለገልኩባቸው ዘመናት ክርስቶስን በመምሰል ምን ያህል አድጌያለሁ? ክርስቶስን በመምሰል ምን ያክል ተለውጫለሁ? ለውጥ ምን ያክል ክርስቶስን አሳይቷል ብሎ ራስን መጠየቅ፣ ራስን ደጋግሞ መጠየቅ ያስፈልጋል። ስለማናችንም አገልጋይ ይሁን ምእመን በሕይወታችን መለወጣችን እንደ ቤንችማርክ ወይንም ውሃ ልክ ወይንም መለኪያ አድርገን ማነጻጸር ያለብን ከኢየሱስ ሕይወት ጋር ነው እንጂ ወገኖቼ ከራሳችን ከቀድሞ ሕይወት ጋር ወይንም ከሌሎች አገልጋዮችና ክርስቲያኖች ሕይወት ጋር አይደለም። ማንም የኛ መነሻና ቤንችማርክ ሊሆን አይችልም። ነገር ግን ማሰናከያ ሊሆንብን አይገባም። ሰዎች ደግሞ ልንሰናከል አይገባም። ሲበረቱም ደግሞ እነሱ ለመምሰል ልንተጋ አይደለም። ክርስቶስ አልፈን በርቀት ያለውን ወደኛ የመጣውን ሕይወቱ ለሕይወታችን የሰጠና እሱን እንድንመስል የሚፈልገውን ኢየሱስን ለመምሰል መሮጥ የሚገባን ጌታ እንድንሆን ደግሞ እንድናደርግ ይህን ሕይወት እንድንኖር እንድናፍቀው እንድንጓጓ እንድንጮህለት እንድንኖርለት ጌታ ይርዳን፣ ያግዘን። ወገኖች ጌታ ይርዳን። አገልጋዮች ጌታ ይርዳን። ምእመን ጌታ ይርዳን። የዳነ የቆየ አዲስ ጌታን የተቀበለ ሁሉ ይርዳን። ዛሬ እየሆነ ያለው ነገር ራስን ከራስ ጋር ራስን ከሌሎች ጋር ስለሆነ ጌታ ከዛ ፑል ውስጥ ያውጣልና ኦ ሃሌሉያ! እሱን ወደ መምሰል ቅናት፣ እሱን ወደ መምሰል ናፍቆት፣ እሱን ወደ መምሰል ቁጭት ያስገባን። ጌታ ይርዳን። እንደ ዕድሜያችን አስተማሪዎች፣ እንደ ዕድሜያችን ትልቅ መሪዎች በሕይወታችን መሆን ሲገባን ገና የሕፃንነት ትምህርት እንደገና የሚያስፈልገን ብዙዎቻችን ሆን ተመልሰን ጌታ ያውጣን። ጌታ ይርዳን። ተባረኩ ወገኖቼ። በኢየሱስ ክርስቶስ ስም እንጸልያለን። ሃሌሉያ 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 ሃሌሉያ። ጌታ ሆይ እኔና ወገኖችን እንደገና ወደ አንተ እንደገና አንተን ወደ መምሰል እንደገና አንተን ወደ መናፍቅ የአንተን ሕይወት አንተን የመምሰልን ሕይወት እየናፈቅን ከፊት ይልቅ እንድንሮጥ እንድንበረታ የቆየነውን ያክል የዕድሜያችንን ያክል የተለወጠ ወደ አንተ የተጠጋ ወደ ሙላት ልክ የተጠጋ ሕይወት እንድኖረን ይህንን ደግሞ እንድንናፍቅ እንድንኖረው ደግሞ ጌታ ሆይ ለማንም መሰናከያ እንዳንሆን እግዚአብሔር ሆይ እርዳን። ጌታ ሆይ አግዘን። ወንድሞችን እህቶችን አግዝ። በዚህ ያሉትን አሁን ያሉትን አግዝ። ደግሞም ያልመጡትን አግዝ። ጌታ ሆይ ቤታቸውን ቤተሰባቸውን አግዝ። ምድራችንን አግዝ። ቤተክርስቲያንን አግዝ። እግዚአብሔር ቅዱሳንን አግዝ። አግቶናል ጌታ ሆይ ራሳችንን ከራሳችን ጋር ከትናንትና ማንነታችን ጋር እንዲሁም ከሌሎች ወንድሞችና እህቶች ጋር ራሳችን እያወዳደርን ከመስመር ወጥተናል። ጌታ ሆይ ከአንተ ጋር ከአንተ ሕይወት ግን አንተን ከመምሰል ጋር ጌታ ሆይ ራሳችን እያወዳደርን
ጠጋ ወደ አንተ፣ ጠጋ ወደ ደረቴ፣ ጠጋ ጌታ ሆይ ወደ መንፈስ እንድንል እርዳን፣ አግዘን። ደግሞ ይህን ስለምታደርግ ስለምትለውጠን፣ ስለምትረዳን ደግሞም ስለረዳህን እናመሰግናለን። ክብር ሁሉ ለከበረው ስም ይሁን። ሁላችንን ደግሞ ባርከን። የቀረውንም ጊዜያችንን ጌታ አንተ ተረከብ። በጌታ በኢየሱስ ክርስቶስ ይኸውና ዘላለማዊ ስም አሜን አሜን። ተባረኩ። አሜን አሜን ብለናል። አሜን። ወሳኝ ነገር ነው። እግዚአብሔር ይባረክ። ስለመጣው ቃል ራሳችንን እንድናይ ንስሐ መግባት ባለብን እንድንገባ ታላቅ ነገርን መፈለግም እንዲሆንልን የእግዚአብሔር የሆነውን ነገር ማለት ነው። ይበቃኛል፣ መንፈሳዊ ነገር ይበቃኛል አይባልም። የዓለም ሀብት ነው ይበቃኛል የምንለው እና እግዚአብሔር አሁንም ምሕረቱን፣ ጸጋውን፣ ኃይሉን፣ መንፈሱን እንዲያበዛልን የቃሉን ሙላት እግዚአብሔር ይባረክ። በዚህ ላይ ዘኑዬ አንተ ጸልይ፣ ወንድማችንንም ባርከው።